तब्बारकु देना हुन्नु आम संगनालो ኢትዮጵያና የህንድ የሺህ ዓመታት የዲፕሎማሲ ጉዞ ከጥንታዊ ስልጣኔ እስከ ስትራቴጂካዊ አጋርነት በታህሳስ 8 ቀን 2018 ዓ.ም በአዲስ አበባው ዓለም አቀፍ ኮንቬንሽን ማዕከል የተከናወነው የታሪክ ኩነት በኢትዮጵያና በህንድ መካከል ያለውን የሺህ ዓመታት ወዳጅነት ወደ አዲስና ወደ ላቀ ምዕራፍ ያሸጋገረ ነበር። ጠቅላይ ሚኒስትር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የሀገሪቱን ከፍተኛ የሲቪል ክብር የሆነውን የኢትዮጵያ ታላቅ የክብር ኒሻን ሲያበረክቱ የታሪክ በሁለቱ ሀገራት መካከል ያለውን ግንኙነት በመሪዎች ደረጃ ብቻ ሳይሆን በህዝቦች መካከል የጸና መሆኑን ዳግም ያረጋገጠ ነው። ይህ ሽልማት ለጠቅላይ ሚኒስትር ሞዲ በዓለም አቀፍ ደረጃ የተሰጣቸው 28ኛው ከፍተኛ ክብር ቢሆንም ሽልማቱን የተቀበሉ የመጀመሪያው የዓለም መሪ መሆናቸው ግንኙነቱ ምን ያህል ልዩና ስትራቴጂካዊ መሆኑን ያሳያል። የዚህን ረጅም ታሪካዊ ጉዞ አመጣጥና እድገት በጥልቀት ስንመረምረው ግንኙነቱ በሶስት ዋና ምሰሶዎች ማለትም በንግድ፣ በሰው ኃይል ልማትና በፖለቲካዊ አጋርነት ላይ የቆመ መሆኑን እንረዳለን። የኢትዮጵያና የህንድ ግንኙነት ጥንታዊነት የሚጀምረው በታላቁ የአክሱም ስልጣኔ ዘመን ነው። በወቅቱ የአክሱም መንግስት በዓለም ላይ ከነበሩት አራት ታላላቅ ኃይሎች አንዱ በነበረበት ወቅት የህንድ ውቅያኖስ የንግድ መስመር የሁለቱን ስልጣኔዎች ዋነኛ መገናኛ ድልድይ ነበር። የአክሱም ነገስታት በወቅቱ በነበረው የአዱሊስ ወደብ አማካኝነት ከህንድ ጋር የንግድ ልውውጥ ያደርጉ እንደነበር በርካታ ታሪካዊ ሰነዶች ያረጋግጣሉ። የህንድ ነጋዴዎች የሐር ጨርቃጨርቅን፣ የብረት ውጤቶችንና ታዋቂ የሆኑ ቅመማ ቅመሞችን ይዘው ወደ ኢትዮጵያ ምድር ሲመጡ ኢትዮጵያውያን ደግሞ በምላሹ ወርቅ፣ ዝሆን ጥርስና የዝሆን ቆዳና ለሽቶ መስሪያ የሚውሉ የገነት ዕጣኖችን ወደ ህንድ ይልኩ ነበር። ይህ የጥንቱ የንግድ መስመር ከቁሳዊ ልውውጥ ባለፈ በሁለቱ ህዝቦች መካከል የባህልና የሃይማኖት እሴቶች ልውውጥ እንዲኖር መንገድ ከፍቷል። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በህንድ ኦርቶዶክስ ቤተክርስቲያን መካከል ያለው ጥብቅ ትስስር የዚሁ ጥንታዊና መንፈሳዊ ወዳጅነት ማሳያ ሆኖ እስከዛሬ ዘልቋል። ወደ ዘመናዊው የዲፕሎማሲ ታሪክ ስንሸጋገር የግንኙነቱ ወርቃማ ዘመን የሚጀምረው በቀዳማዊ ኃይለ ሥላሴና በህንድ የመጀመሪያው ጠቅላይ ሚኒስትር ጃዋህርላል ኔህሩ መካከል በነበረው ጥልቅ ወዳጅነት ነው። እንደ አውሮፓውያን አቆጣጠር በ1948 ዓ.ም ሁለቱ ሀገራት ይፋዊ የዲፕሎማሲ ግንኙነት ሲጀምሩ ዓለም በሁለት ጎራ ተከፍላ በነበረበት የቀዝቃዛው ጦርነት ወቅት ነበር። በዚህ አስቸጋሪ ወቅት አጼ ኃይለ ሥላሴና ኔህሩ የማይባባሉ ሀገራት ንቅናቄን በጋራ በመመስረት አፍሪካና እስያ የራሳቸውን ፖለቲካዊ ነጻነት እንዲያስጠብቁ ትልቅ ተጋድሎ አድርገዋል። ንጉሠ ነገሥቱ ህንድን በተደጋጋሚ የጎበኙ ሲሆን ህንድም ለኢትዮጵያ ነጻነትና ሉዓላዊነት በዓለም አቀፍ መድረኮች ላይ ያሳየችው ድጋፍ ለግንኙነቱ ጥንካሬ ትልቅ አስተዋጽኦ ነበረው። ይህ የፖለቲካ ወዳጅነት በተግባራዊ ስራዎች የታጀበ ነበር። በተለይም በ1950ዎቹ አጋማሽ በሐረር የተመሰረተው የኢትዮጵያ ወታደራዊ አካዳሚ የዚህ ትብብር ቁልፍ ማሳያ ነው። አካዳሚው በህንድ ወታደራዊ መኮንኖች የተደራጀና ስልጠናውም በህንድ ወታደራዊ ስርዓት ላይ የተመሰረተ ነበር። ይህ ተቋም ለኢትዮጵያ ብቻ ሳይሆን ለበርካታ የአፍሪካ ሀገራት ነፃ አውጪ መሪዎች ወታደራዊና የፖለቲካ አመራር ስልጠና የሰጠ ታሪካዊ ቦታ ሆኖ አልፏል። በኢትዮጵያ ማህበራዊ ታሪክ ውስጥ የህንድ መምህራን ያላቸው ድርሻ ደግሞ ሌላኛው የግንኙነቱ ዋነኛ ምዕራፍ ነው። ከ1960ዎቹ ጀምሮ እስከ ዛሬ ድረስ በሺህ የሚቆጠሩ የህንድ መምህራን ወደ ኢትዮጵያ በመምጣት በሀገሪቱ የትምህርት ጥራት ላይ የማይተካ ሚና ተጫውተዋል። በወቅቱ የኢትዮጵያ የትምህርት ስርዓት ዘመናዊ መልክ እንዲይዝ በተለይም በሳይንስ፣ በሂሳብና በቴክኖሎጂ ዘርፎች የህንድ መምህራን ያደረጉት ተሳትፎ ከፍተኛ ነው። ብዙዎቹ በገጠርና በከተማ ትምህርት ቤቶች፣ በኮሌጆችና በዩኒቨርሲቲዎች በማስተማር ለኢትዮጵያ ዘመናዊ የሰው ኃይል ግንባታ መሰረት ጥለዋል። ይህ በትምህርት ዘርፍ የነበረው ትስስር ዛሬም ድረስ ቀጥሎ በሺህ የሚቆጠሩ ኢትዮጵያውያን በህንድ መንግስት በሚሰጥ የነጻ የትምህርት ዕድልና የአቅም ግንባታ ስልጠናዎች ተጠቃሚ እየሆኑ ይገኛሉ። ይህ ህዝባዊ ትስስር በሁለቱ ህዝቦች መካከል ጥልቅ የሆነ መከባበርና መተማመን እንዲፈጥር አድርጓል። በኢኮኖሚው ዘርፍ ያለውን ግንኙነት ስንመለከት ደግሞ ህንድ በኢትዮጵያ ውስጥ ካሉ ቀዳሚ የውጭ ኢንቨስትመንት ምንጮች መካከል አንዷ ሆና እናገኛታለን። በአሁኑ ወቅት ከ600 በላይ የህንድ ኩባንያዎች በኢትዮጵያ ውስጥ በተለያዩ ዘርፎች ተሰማርተው ይገኛሉ። ይህ የኢንቨስትመንት ፍሰት ከ5 ቢሊዮን ዶላር በላይ የሚገመት ሲሆን በተለይም በግብርና፣ በጨርቃጨርቅ፣ በኬሚካል፣ በፋርማሲውቲካል እንዲሁም በብረታ ብረት ኢንዱስትሪዎች ጉልህ ስፍራ አላቸው። የህንድ ኩባንያዎች
በኢትዮጵያ መዋለ ንዋያቸውን ማፍሰሳቸው ለሀገሪቱ የውጭ ምንዛሬ ግኝትና ለበርካታ ሺህ ዜጎች የሥራ ዕድል ከመፍጠር ባለፈ የቴክኖሎጂ ሽግግር እንዲኖር በማድረግ ረገድ ትልቅ ፋይዳ አለው። ኢትዮጵያ ለህንድ ኩባንያዎች ምቹ ኢንቨስትመንት ከባቢ ለመፍጠር የፖሊሲ ማሻሻያዎችን ስታደርግ ቆይታለች። ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በአዲስ አበባ ያደረጉት ጉብኝትና ሽልማቱ በሁለቱ ሀገራት መካከል ያለው ግንኙነት ወደ ስትራቴጂካዊ አጋርነት ከፍ አድርጎታል። ይህ አዲስ ደረጃ ግንኙነቱ ከባህላዊ የንግድ ልውውጥ ወጥቶ ወደ ላቀ የጸጥታ፣ የቴክኖሎጂና የጂኦፖለቲካ ትብብር መሸጋገሩን ያሳያል። ሁለቱ ሀገራት በባህር ኃይል ግንባታ፣ በጠፈር ሳይንስ ምርምር፣ በዲጂታል ኢኮኖሚና በአየር ንብረት ለውጥ ዙሪያ በጋራ ለመስራት መስማማታቸው የሚጠቀስ ነው። በተለይም ኢትዮጵያ የብሪክስ አባል መሆኗ፣ ህንድ ደግሞ በዚሁ ስብሰባ ውስጥ ያላት ተጽዕኖ ፈጣሪነት በዓለም አቀፍ የዲፕሎማሲ መድረኮች ላይ የታዳጊ ሀገራትን ጥቅም ለማስጠበቅ ትልቅ አቅም ይፈጥርላቸዋል። ሞዲ ሽልማቱን ከተቀበሉ በኋላ ይህ ሽልማት የሁለቱን ሀገራት ዘመናዊና ስትራቴጂካዊ አጋርነት ይበልጥ ያጠናክረዋል ማለታቸው ህንድ ለአፍሪካና በተለይም ለኢትዮጵያ የምትሰጠውን ትልቅ ትኩረት ያሳያል። በማጠቃለያው የኢትዮጵያና የህንድ ግንኙነት በታሪክ ሂደት ውስጥ በርካታ ፈተናዎችን አልፎ ዛሬ ላይ የደረሰ ጽኑ ግንኙነት ነው። ከአክሱም ንግድ እስከ ሐረር ወታደራዊ አካዳሚ፣ ከህንድ መምህራን መስዋዕትነት እስከ ዛሬው የስትራቴጂካዊ አጋርነት ስምምነት ያለው ጉዞ ሁለቱ ሀገራት ምን ያህል ተደጋጋፊ መሆናቸውን ያረጋግጣል። የጠቅላይ ሚኒስትር ናሬንድራ ሞዲ ሽልማት ይህንን የሺህ ዓመታት ታሪክ በክብር ያደመቀና ለቀጣዩ ትውልድ አዲስ የተስፋ በር የከፈተ ነው። ኢትዮጵያ እንደ ጥንታዊ ስልጣኔ ባለቤትነቷና ህንድ ደግሞ እንደ ታዳጊ የዓለም የኢኮኖሚና የቴክኖሎጂ ሀያልነት ያላቸው ጥምረት ለአፍሪካ እስያ ትብብር እንደ ትልቅ ማሳያ ሊወሰድ ይችላል። ይህ አጋርነት በቀጣዮቹ ዓመታት በሁለቱ ህዝቦች መካከል ያለውን የኢኮኖሚ፣ የባህልና የፖለቲካ ትስስር ይበልጥ እንደሚያጠናክረው ምንም ጥርጥር እንደሌለው በሰፊው እየተገለጸ ነው።